ነው የምልሽ። አሁን እንድትነግሪኝ የምፈልገው ነገር ከሱ ጋር ያለሽ ነገር ማወቅ እፈልጋለሁ። ንገሪኝ፣ ምንድነው ያለሽ እና ልታገኙ ሲያስቻለሽ ነገር ምንድነው? ነገርኩት። እኔ አይደለም ላገኘው የመጣሁት እሱ ነው የመጣው። ሲቀጥል ደግሞ የበፊት ቀኝ ነበር። አለቀ። ተረጋጋ። እንዴት ነው የምረጋጋው? ምንድን ነው የምትይው አንቺ? ተረጋግተህ ለምን አናወራም? አንተ ወደዛ ሂድ፣ አትጩ ያማል እንደ ወይኔ በእናትህ ኡፍ ቢኒ ለምን አትሄድም? ሂድ እስኪ አንተ ይዘሽልኝ ሂጂ። በቃ እንዲመጣብኝ አልፈልግም። እሺ ነግሬሻለሁ። ያንተ ለምን አንተ በቃ አመሰግናለሁ። ምንም መረጋጋት ምናምን አልፈልግም። መሄድ ትችያለሽ ከሱ ጋር። ጭራሽ ቤት መጥቼ ምናምን ይለኛል እንዴ? እኔ እኮ መታገስ ስለምወድ ነው። በቃ ከሰው ጋር መጣላት አይመቸኝም። እንደፈለግሽ መሆን ትችያለሽ ብዬ ስለሰለኝ፣ ምክንያቱም እኔ ስሜትሽን ነው መረዳት የምፈልገው። ማለት በቃ በንግግር አታምንም ነው እንዴ? ተነጋገርን እኮ አይደል? በንግግር እንዴት ነው በፊት ባገራውንድሽ እንዴ? በስነ ስርዓት ነው እያናገርኩሽ ያለሁት። ለአንቺ ክብር ባይኖረኝ ከሱ ጋር መጣላት ደረጃ ድረስ ደርስ ነበር። ሰላም ውድና የተከበራችሁ የኔ ፍቅር የሆናችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው አለው ዛሬ ያው ትንሽ በጣም የሆነ በቃ ስሜታዊ የሚያደርግ ውስጥ ነው ነበር የነበርኩት። ትላንትና እንደውም ጭራሽ ምንም ጥሩ ስሜት እየተሰማኝ አልነበረም። ግን ለምን ፋሚሊዎች ማለት ለምን እናንተ የምትፈልጉትን ነገር እስከማጣት ድረስ ወይንም እኔ የምፈልገውን ነገር እስከማጣት ድረስ እደረጋለሁ እንዴ? በጣም ደብሮኛል የምር እንዴ። ጭራሽ ቪዲዮውን ሳያው ደግሞ ብቻዬን እስከማውራት ድረስ ነበር የደረስኩት ፋሚሊዎች። ይሄ መንገድ ለምን ማለት ከኔ መደበቁ ለምን አስፈለገ እንዴ? በሁለት ጓደኛሞች መሃል እኮ ምንም የትኛውን ሚስጥር ሲደባበቁ አያምርም። አንቺ ከኔ እንዴት ይሄን አክል ጊዜ አብረን ሆነን እንዴት ጓደኛ እንዳለሽ አልነገርሽኝም? እኔ በጣም ተደብሬያለሁ። ጭራሽ የብዙ ጊዜ ጓደኛዬ ነው እስከ ማለት ድረስ ደርሽ። የምሬ ነው። በጣም ነው የደበረኝ፣ በጣም ነው የከፋኝ። እንዴ ጭራሽ እኔ እንዲህ ሚስጥረኛ ነኝ እንዴ? እኔ ሁሉ ነገሬን አይደል እንዴ የምናገረው ብዬ ነው ያሰብኩትና በጣም ድብቅ መሆንሽን ነው ያሳየሽኝና በጣም ተከፍቻለሁ፣ በጣም ተደብሬያለሁ። ጭራሽ መወራው ነገር እስኪ ጠፋኝ ድረስ ማለት ነው። የምሬ ነው። እንዴ እኔ ምንድን ነው የደበቅኩሽ? ወይስ ምንድን ነው ያደረኩት? እኔ አንቺ ላይ ምንድን ነው የፈጸምኩት? ምንድን ነው የበደልኩት? ጭራሽ ሌላ ቢኒያም የሚባል ሰው ይዘሽብኝ ትመጫለሽ። እኔ እንኳን የማውቀው በአይን ነው። ከሱ ጋር ቪዲዮ ስትሰሪ ሳይ በጣም ነው የተናደድኩት፣ በጣም ነው የተበሳጨሁት። እንዴ ጭራሽ ጓደኛዬ ብዙ አመት የት ነበርክ እስከዛሬ ድረስ እስከማለት ድረስ ለኔ እንዴት አይነገረኝም? ሄማን እኔ ምን አድርጌያለሁ? እኔ ምን ደብቄሻለሁ? ምንድነው ያስቀየምኩሽ? ይሄን አክል መጥፎ ነገር እስክትሰሪብኝ ድረስ ይሄን አክል እንዲህ አይነት ቪዲዮ እስክትሰሪ ድረስ የሚያደርስ ምንድነው ያደረኩት? እንዴ ምንድነው ጥፋቴ? ማለት ያስከፋውሽ ነገር ካለ መጀመሪያውኑ ለምንስ አልነገርሽኝም? ምንድነው ያጠፋሁት? ብትነግሪኝ ደስ ይለኝ ነበር። የምሬን ነው የምልሽ። ጓደኛ አለኝ ብሎ እኮ ይናገራል እንዴ? ይሄን አክል የሚያስደብቅ ነገር ምን መጥቶ ነው? የምሬን ነው። የምር በጣም ነው የሚያናድደው። እናንተ በእኔ ቦታ ሆናችሁ ብታዩት እኔ እንደውም ዛሬ ከስሜታዊነት ጸድቼ ነው እንደውም የመጣሁት። የምሬን ነው የምላችሁና ትላንት ጭራሽ በጣም ነው የተበሳጨሁት። በጣም ማለት ነው በጣም ተበሳጭቼ ነበር። ዛሬ እንደውም ትንሽ ተረጋግቻለሁ ፋሚሊዎች። ግን ማለት ይሄን አክል ደረጃ ተደራርሰናል ወይ? ይሄን አክል እንደዚህ እስክታወሪው ድረስ እንደዚህ እስኪናገር ድረስ እሱ ራሱ ለኔ ለምንድን ነው መጀመሪያውኑ ጓደኛ ያለኝ ፍቅረኛ ነበረኝ ከዚህ በፊት ብለሽ ያልነገርሽኝ ለምንድን ነው? ምክንያቱ ምንድን ነው? እስቲ አልገባኝም። እግዚአብሔርን የመረኝ ነው እንዴ? በጣም ነው የተበሳጫጨሁት። በቃ እንዴት እኔ ላይ እንደዚህ አይነት ነገር ታደርጊያለሽ? ወይስ እኔ ነኝ ጥፋተኛው? እኔ ሁሉንም ነገሬ መናገሬ ነው አንቺ ድብቅ እንድትሆኝ ያደረገሽ እንዴ? የምር ይሄው አሁን ራሱ እንደምትመለከቱኝ የምር በቃ ማወራው ነገር እስኪጠፋብኝ ድረስ እንደዚህ ታደርጋለች ብዬ ጠብቄ አላቅም ነበር። እውነት ለኔ ታማኝ ነበር የምትመስለኝ። ማለት መልካምነቷን፣ ጥሩ ነገሯን፣ ጥሩ ጎኗን ነበር የምረዳው። እኔ ከኔ ጋር ስትሆን ማሳልፈውን ነገር አይታችሁታል ፋሚሊዎችና አሁን ደግሞ እንደዚህ አይነት ነገር ተፈጥሮ ጭራሽ ማወራው እስኪጠፋብኝ ድረስ አይደለም መቆም እስኪያቅተኝ ድረስ ብቻ በጣም ስሜታዊ ሆኛለሁ። ግን ዛሬ
በቃ ማወቅ እፈልጋለሁ። ለምንድን ነው ከኔ እነዚህ ነገሮች የደበቅሽኝ? ጠርቻታለሁ። ይህን ነገር ለምን እንደደበቀችኝ ወይስ ሌላ ነገር እንዳለ እኔ ያልገባኝ ነገር እያንዳንዱን ነገር ማወቅ እፈልጋለሁ እና እዚህ አሁን ያለሁበት ድረስ ጠርቻታለሁ። እያንዳንዱን ነገር ጠይቃታለሁ። ከኔስ ለምንድን ነው የደበቅሽው? ምን አድርጌሻለሁ? ምንድነው እንደዚህ እንድትደብቅኝ ያደረገሽ ነገር ብዬ መጠየቅ እፈልጋለሁ። ፋሚሊዎች በእናንተ ፊት ማለት ነው። እንደዚህ እስክታደርገኝ ድረስ እንደዚህ እስክታደርግ ድረስ እንዲህ አይነት ቪዲዮ እስክትሰራ ድረስ ያደረሳት ነገር ግራ ስለገባኝ እግዚአብሔርን በእናንተ ፊት ሁሉንም ነገር ማወቅ እፈልጋለሁና ጠርቻታለሁ። እስክትመጣ ድረስ እጠብቃታለሁ። ግን ፋሚሊዎች እኔ ላይ እንዲህ አይነት ነገር ሊደረግብኝ አይገባም። የምሬን ነው። እኔ በግልጽ ብትነግረኝ ነበር የሚሻለው። ጓደኛ ነበረኝ ከዚህ በፊት ምናምን ብትለኝ ነበር የሚሻለው እና በጣም የሌለ ተበሳጭቻለሁ። እግዚአብሔርን እሷ የነበረኝ ስሜት ይለይ ነበረ። ከሷ ጋር ያለው ጊዜ እሷን ካገኘሁበት ጊዜ ጀምሮ በጣም በቃ ደስ የሚሉ ጊዜያቶችን ነበር እያሳለፍኩ የነበረው። እንደምትመለከቱት እናንተም የበዓል ቀን ደስ የሚል ጊዜን አሳልፌያለሁ አብሬያት። በቃ እኔ ላገኛት ሲሆን ራሱ የሚሰማኝ ስሜት እኔ ነኝ የማውቀው ፋሚሊዎች እና በጣም ደስታ ነው የሚሰማኝ ከሷ ጋር ስደዋወል ከሷ ጋር ማሳልፋቸው ጊዜያቶች ብቻ በቃ ለኔ ምርጥ ሰው ነበረች። ለኔ ምርጥ መልካም በቃ ከነበርኩባቸው በጣም የሚያስጠሉ ስሜቶች ተመልክታችኋል ፋሚሊዎች። በጣም ተከፍቼ ተደብሬ ከነበረበት ስሜታዊ ከነበረ ህይወት ውስጥ ወጥቼ እዚህ ደረጃ ውስጥ እንድደርስ ያስቻለችኝ ከድብርት እንድወጣ ሰው እንዳለኝ እንዲሰማኝ ካደረገችኝ ሴቶች ውስጥ የምሬን ነው የምላችሁ ለኔ ምርጥ ሰው ነበረችና እኔ ላይ እንዲህ አይነት ነገር ማድረጉ አይገባምና በጣም ስሜታዊ ሆኛለሁ። በጣም ነው የምወዳት። በጣም ነው ማከብራት። እኔ በቃ አመስግኜ ሳልጨርስ ጆንን አመስግኜ ሳልጨርስ በቃ ብቻ ምክንያቱም ጥሩ ሰው እንደሰጠኝ እኔ በታመምኩባቸው ጊዜያቶች ውስጥ ህመም ራሱ ምን እንደሆነ እንዳይሰማኝ ነው ያደረገችኝ። የምሬን ነው የምላችሁና በጣም ደስ የሚል ስሜት ነበረኝ ለሷ። ብቻ በአጠቃላይ በቃ ወዳታለሁ። እንደምወዳት ያው ፋሚሊዎች ታውቃላችሁ እና ፋሚሊዎች እኔ ላይ እንዲህ አይነት ነገር ማድረጉ ተገቢ አይደለም። አብይ ምን ሆነክ ነው? አይ እንድትነኪኝ ስለማልፈልግ ነው። ማለት እንድትነኪኝ ስለማልፈልግ ነው ማለት በቃ እንዴ እኔ ነው እንድትነኪኝ የማልፈልግ? አዎ ለወራሽ ነው የጠራሁሽና እንድናወራ ነው የምፈልግ። አይ ጥፋቱ እንኳን ይቆይሽ። ለማንኛውም ያጠፋሽውን ጥፋት በደንብ ራስሽ ታውቂዋለሽ። ምን አደረኩ እንዴ? መጨረሻ ምን አደረኩ ማለት ምን አደረኩ? ምንም እንዳላደረግሽ ነው የምታውቂው ማለት ነው? ምን አደረኩኝ? ለማንኛውም ግን እንድትነግሪኝ እፈልጋለሁ፣ ማወቅ እፈልጋለሁ። ማለት ምንድነው ያለሽ ከትላንት አብረሹ ከነበርሽው ልጅ ጋር ምንድነው ያለሽ? እኔ አልገባኝም። ቢኒያም ቢኒያም መሰለኝ። ቢኒያም ነው የሚባለው። ጓደኛዬ ነበር ማለት ጓደኛዬ ማለት በፊት ፍቅረኛ። እርግጠኛ ነሽ? እና ታዲያ ለኔ መንገሩ ምን ያዘሽ? መናገሩ ምን አቃተሽ? ምን ያደርግላል? ይሄ እኮ ያለፈ ህይወቴ ነው። ስላለፈ ህይወቴ ደግሞ አይመለከትም። ስለአሁን እንጂ ማለት እንዴት አይመለከተኝም? ስላንቺ ህይወት ስላለፈ ህይወቴ ለአንተ ምንድነው ፖይንት ያለው? እስቲ ንገረኝ። እኔና አንቺ ጓደኛ አይደለንም ማለት ነው እኮ። ጓደኛ ስለሆንን እኮ ነው ስለአሁኑ እንጂ ስለበፊቱ አይመለከትም እያልኩ ያለሁት። ምን ማለት ነው? እንዴት አይመለከተኝም? በፊት የነበረሽን ህይወት ማወቅ አልችልም ነው? ምን ያደርግልሃል? እንዴት ምንም አያደርግልኝም? አንቺ የሰራሽው ነገር እንደ ጀብድ ነው እንዴ የምትቆጥሪው? እንደ ጀብድ አልቆጠርኩም። እና ታዲያ ምን እንደ ጀብድ ካልቆጠርሽው እኮ ድረስ የሚያደራርስ ነገር አለን። በቃ ያለፈ ነገር እኮ ነው። ሺ ጊዜ ይለፋ እንዴ? የመጀመሪያ እኔ እኮ ፍቅረኛ ነበረኝ ተብሎ ይነገራል እንዴ? እኔ ሁሉ ነገር ምንድን ነው የሚያደርግልህ? እስቲ የሚያደርግልን እንዲህ ነው በላ ንገረኝ። ምን ማለት ነው? እንዴት አያደርግልኝም እንዴ? ማወቅ የለብኝም? ከዚህ በፊት እንዲህ አይነት ጓደኛ ነበረኝ ብሎ መናገሩ ምንድነው ያዘሽ? እንዴት ምንም አያደርግልኝም ትያለሽ? እኔ ደግሞ አላምንበትም። ምንድነው ማታምኝበት? የበፊት ነገር አንስቶ እንደ አዲስ እንትማል ምንም ያጠቅመኝም። በቃ የበፊት ህይወቴ እኮ ምዕራፌ ተዘግቷል፣ አለቀ። ለምንድነው እንደ አዲስ ከፍጬ ላንተም መነግርህ? እኔ ለምንድነው ማስታወሰው? ምንም እንዲህ የሚያስብል ነገር እኮ የለውም። የምሬን ነው የምልሽ። ለኔ ባለመንገርሽ ግን ጥፋተኛ መሆንሽን ማመን አለብሽ እንዴ። የበፊት ባግራውንድሽን መናገር እኮ ግዴታሽ ነው እንዴ? ወይንም የመጀመሪያ ፍቅረኛሽን ማወቅ ግድ ሊለኝ ይችላል። ለሱ ነው እንዳላቅፍም የገፈተርከኝም። እኔ እንደውም መገፍተር ብቻ በጣም ተናድጃለሁ። የምሬን ነው የምልሽ። አሁን እንድትነግሪኝ የምፈልገው ነገር ከሱ ጋር ያለሽ ነገር ማወቅ እፈልጋለሁ። ንገሪኝ፣ ምንድነው ያለሽ እና ልታገኙ ሲያስቻለሽ ነገር ምንድነው?
ነገርኩ። እኔ አይደለም ላገኝ የመጣሁት እሱ ነው የመጣው። ሲቀጥል ደግሞ የበፊት ፍቅረኛ ነበር። አለቀ። ሺህ ጊዜ በፊት ፍቅረኛሽ ይሁን፣ ሺህ ጊዜ በፊት ፍቅረኛሽ ይሁን፣ እሱ ስለደወለልሽ ብቻ መሄድ አለብሽ? ሲጀመር እሱ እንደሆነም ራሱ አላወቅኩኝም እኔ። አረ ሰላም አለ። ጭራሽ ትተቃቀፋላችሁም ጭምር። ናቢ ሰላም እኮ ነው ያልኩት። ሰላም ማለቱ ምን አመጣው? በኔ ፊት መተቃቀፍ እያየሁ አይደል እንዴ ያለሁት? ማፋስ ምን ሆናል? ተቃቅፎ ሰላም ማለት ምንድነው? ቆይ ችግሩ ምን ሆነ ነው ዛሬ? አረ በጣም ነው የምታናድጂው። ብቻ እንደፈለግሽ መሆን ትችያለሽ። ሌላ የተናደድክበት ነገር አለ? አረ ያናድድም ፍጹም እኮ የሚሆን ነገር ምን ማለት ነው? በኔ ፊት እንዲህ ስትተቃቀፊ ማየት ምን ማለት ነው? እንዴት አለበሰች እንዴ? ምንድነው ሰላም ማለት? አይደለም ይቅፍ አድርገሽ እኮ ነው ሰላም ያልሽው። ጭራሽ ትስቂያለሽ እንዴ ባንቺም ብሱ እንዴ ስላቀፍሽ ነው? አረ በጣም ነው የምትገርሙት። እንደፈለጋችሁ መተቃቀፍ ትችላላችሁ። እኔና አያገባኝም። ግን አሁን እኔ ማወቅ ነው የምፈልገው። ቢኒ እስቲ እረፍ። ኖ ቢኒ አቀፋት እንደፈለክ መሆን ትችላለህ። ግን እኔ አሁን እንድትነግሪኝ ነው የምፈልገው። ከዚህ ጋርም እንደሄድልሽ በቃ ካጠገብሽም እንድርቅ እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። ይኸው በሱ ፊት እንደፈለጋችሁ መሆን ትችላላችሁ። ናቢ እሱ እኮ የበፊት ጓደኛዬ ነው እንጂ አሁን ጓደኛዬ ነው ብዬሃለሁ። የበፊት ጓደኛሽ ሆነ አይደል? አለፈ። ካለፈ ለምንድን ነው የምታገኙ ነው ያልኩሻለሁ። ምንድን ነው የምታስረጂው? ማስረዳት እኮ አይጠበቅብሽ። አንተ ዝም በል እስቲ ቢኒያም። ያማል እንድትመረው ችግር እንዴት አልገፋህም? ሲጀምር አትጩህ ለስራታ ቢኒ እስቲ ወደዛ ዞር በል። ያማል እንዴ? አይደለም ምንድነው? ቆይ እንዲህ ያናደደ ያለው ሰላም ማለቴ ነው። ምንድነው ከሱ ጋር ያለሽ? አሁን ምንም ተይው በቃ ወደ ኋላ ተመልሼ ምንም ማስረዳት አልፈልግም። እሱ ነው ፈልጎኝ የመጣው። እንዴት ነው? ለምንድን ነው የምታገኘው? ለምንድን ነው የምትጮህባት? ናፋስ ሊያወራኝ ፈለገ። ከሰው ላይ ማውራት እሱ እንደሆነም እኮ ያወቅኩት ጠርቶኝ ነው አይደለ? አታውሪው። ለምንድን ነው የማላወራው? ቢኒ ረፍ ሲጀመር አንድ እንደዚህ ለመግባባት የመጣ እኮ አትመስልም አንተ። ጭራሽ አንተ አሁን ለእሱ አገዘ እንዴት ነው የምትናገረኝ? አይደለም ማገዝ አለማገዝ እኮ አይደለም። መጀመሪያ ተረጋጋ። ከዛ የሆንከው ነገር ወስድ። ተረጋግቼ እኮ ነው እያወራሁ ያለሁት። ይኸውልህ ማወቅ የምፈልገው ተረጋጋት። ስትመጣ ነው እየጮክ ያለው። ስለምን እንደምታወሩ ራሱ አልገባኝም ነበር። ምን ሆናል? ይኸውልህ መጀመሪያ አንድ ነገር ልንገርህ። ያው አንተም እንድታውቀው ማለት ነው ማወቅ ያለብህ አንድ ነገር አለ። እኔ ምንም ከስሜታዊነት የጸዳው ሰው ነኝ። እንደውም አንዳንድ ሰዎች ቢሆን ቀጥታ አንተ ስትመጣ ነበር ድብድብ መጀመሪያው። የምሬን ነው የምልህ። ለምን? ምክንያቱም እሷ ጓደኛዬ ነች። ምን አይነት ጓደኛ ከሚባለው በላይ ለምን አትነግሪውም አንቺ? ምንም ግንኙነት የለንም አላልሽም? ምንም ግንኙነት የለንም ብለሽ ነው የነገርሽው? ጓደኛዬ እንደሆንክ ጭራሽ ጓደኛዬ እንደሆንክ ነግሬያለሁ ብለሽ ነው። ጭራሽ ምንም ግንኙነት የለንም ብለው እየተናገረ እኮ ነው ያለው። ጓደኛው ባንቺ ምንም መቶ ኮንፊደንስ ጓደኛው አይደል? ኖርማል። ስለዚህ መጮህ እኮ አይጠበቅብህም አንተ። እኔ ላይም የመጮህ መብት የለም፣ እሷ ላይም የመጮህ መብት የለም። ሄመን የሚናገረውን ግን እየሰማሽው ነው? የምርሽን ነው? ዝም ብለሻል እኮ እስካሁን። ወይስ መከራከር? ለኔ መከራከር ደስ አይልሽም? አይደለም ኖ አውርቻ እኮ ምንም ልትቀበሉኝ አልቻላችሁ። አንተም ደግሞ ከነ ልትሰማኝ አልፈለክማ። ከዚህ በላይ ምንድነው ማውራት የምችለው? እስቲ ገር ሲጀመር እያስጨነቃት ነው አንተ። እሷ ደግሞ ልትጨነቅብኝ አልፈልግም። አሁን እጅህን አውርድና እንድናወራ ነው የምፈልገው። እንዴ እጅህን አውርድ። በቃ የሚያስጠላ ነገር ለምንድን ነው የምትሰራው? በቃ ቢያንስ እንኳን ለሰው ክብር ይኖር። እኔ እሷ ጓደኛዬ ነች አልኩኝ አይደል? በቃ ለጓደኛዬ ክብር ስላለኝ በቃ እጅህን አውርድ። እኔንም አታስደብረኝ። ሄመንም አታስደብራል። እኔ እሷ ስላቀፍኳት እንዴት አይደበረኝም? እኔ ነገርኩህ እኮ ከሷ ጋር ብዙ ያሳለፍኩት ነገር አለ፣ አንተ ማታውቃቸው ማለት ነው። ለኔ ሄመን አዲስ አይደለችም። ገብቶሃል? አንተ ሳታውቃት አውቃታለሁ። ጭራሽ እኮ አይደለም፣ ይሄ እውነታ ነው። ገብቶሃል? ባይሆን አስረዳኝ ብትል ኖርማል ልነግርህ እችላለሁ፣ ከመጮህ በፊት ማለት ነው። ከሷ ጋር የነበረኝ ግንኙነት ላሳውቅ እፈልጋለሁ። ለመረዳት ዝግጁ ነኝ። ግን እንደዚህ እየጮክ ምንም የምታመጣው ነገር የለም። እሺ ጸብም ከሆነ ምን ችግር የለም፣ ችግር የለውም። ግን አንተ መረጋጋት ነው ያለብህ። ያለውን ነገር ማወቅ ሲኖርብህ መጮህ ምንም አያደርግ። አይ እውነት ነው፣ እሱ የሚናገረው እውነት ነው። እውነት ነው። ምንም አያገባኝም። እኔ ስላንቺ ማግባት ያለ ማግባት ሳይሆን ስለ አሁኑ ነገር ይመለከታል ብያለሁ። ስለ በፊት ህይወቴ ግን ምንም አይጠቅምም። እንኳን አንተ ለኔም አልጠቀመኝም። ስለ አሁኑ ደግሞ ነው ያለው ልጅ። ካሁን በኋላም አይመለከትም። እሺ እኔ ያለውኝ ለአሁኑ ህይወቱ። እሺ እንትና አስሪ ሽሽ የምትለው አይ አመሰግናለሁ። በቃ እኔ ማለት ይሄንን ነበር ማወቅ የምፈልገውና ስላሳየሽኝ
ስላሳያችሁኝ እኔ ፊት መጣችሁ ስላሳያችሁኝ ፍቅር በጣም ነው የማመሰግነው። ጭራሽ የበፊት ፍቅር እኮ አይመስልም። የበፊት ጓደኝነት ነው። ዩቲዩብ ላይ አምጥተህ እሷን እንታይ በጣም ነው የማመሰግነው። የምሬን ነው የምልህ። እኔ ከሰው ጋር መጣላት እንዲህ መደባደብ ምናምን አይመቸኝም። አስር ምንድነው መጣላት የምትለው? መደባደብ ምናምን አይመቸኝም። ምን እንችላለን ከፈለግ ምን ነው የምትለው አንተ? ምንድነው ችግር? ወደዛ ምንድነው ችግር? ምንም ችግር የለብኝም እኔ። እሺ ለምንድን ነው የማትወኝ ታዲያ? ጭራሽ በኔ ፊት ከኔ ፊት የነበረውን ነገር እንዴ አንተ ያማል። እሺ በቃ ውይ ያማል እንዴ ሰው እንዲያስቀየም አታድርግ እንዴ። አርፈህ ከተከብራ አትቀመጥም እንዴ? በቤቴ ምናምን ትላለህ እንዴ? ምንም አታመጣም። ይዘሽልኝ እንጂ አንተ ቤት እሺ ጄሌ ዳለ ተረጋጋ አንተ ይዘሽልኝ እንጂ። አመሰግናለሁ ላሳየሽኝ ክብርሽ በጣም ነው የማመሰግነው። በጣም ማርያም እንዴ ለኔ እንዲህ የሚገባኝ ከሆነ በጣም ነው የማመሰግነው። ምንም ችግር የለውም። ይመልሽ ለዚህ እንዴ ጠራሽ? ቴንክ ዩ ብቻ ግራ ገብቶኛል እኮ ነገሮችን ሁሉ አሁን ስመጣ ነው ደረሰኝ። ያን እንደዚህ የሚያስደርገው ነገር አልመሰለኝም ነው። ለዚህ ጠራሽ? ናቪ ለምን አትረጋጋ? እንዴት ነው የምረጋጋው? ምንድን ነው የምትይው አንቺ? ተረጋግተህ ለምን አናወራም? አንተ ወደዛ ሂድ አትጩ። ያማል እንዴ ወይኔ በእናትህ ኡፍ ቢኒ ለምን አትሄድም? ሂድ እስኪ አንተ ይዘሽልኝ እንጂ በቃ እንዳይመጣ እንዲመጣብኝ አልፈልግም። እሺ ነግሬሻለሁ። ያንተ ለምን አትሄድም? በቃ አመሰግናለሁ። ምንም መረጋጋት ምናምን አልፈልግም። መሄድ ትችያለሽ ከሱ ጋር። ጭራሽ ቤት መጥቼ ምናምን ይለኛል እንዴ? እኔ እኮ መታገስ ስለምወድ ነው። በቃ ከሰው ጋር መጣላት አይመቸኝም። እንደፈለግሽ መሆን ትችያለሽ ብዬ ስላሰብኩ ምክንያቱም እኔ ስሜትሽን ነው መረዳት የምፈልገው። ማለት በቃ በንግግር አታምንም ነው እንዴ? ተነጋገርን እኮ አይደል? በንግግር እንዴት ነው በፊት ባክግራውንድሽ እንዴ? በስነ ስርዓት ነው እያናገርኩሽ ያለሁት። ለአንቺ ክብር ባይኖረኝ ከሱ ጋር መጣላት ደረጃ ድረስ ደርስ ነበር። እሺ አሁን አንድ ነገር ልንገርሽ። በቃ ስሜትሽን እንድትነግሪኝ እፈልጋለሁ። ከሱ ጋር ነው መቀጠል የምትፈልጊው የሚመስለኝ። እንደዛን አይነት ስሜት ነው እያየሁብሽ ያለሁት። ጭራሽ ቤት አምጥቼ ምናምን ተረጋጋ፣ በስሜታዊነት አታናግራት። አንቺ ላይ መወሰን የምችለው እኔ ብቻ ነበር መስሎ የሚታየኝ አይደል? አሁንም እኮ ማዘዙን ከልክያለሁ። አልከለከልኩህማ። እኔ ስላለፈ ህይወቴ ብቻ ስለ ባክግራውንድ ስለ አለፈው ባክግራውንድ ብቻ እኮ ምን ያደርግልሃል ያልኩት ሌላ ነገር ተናግሬያለሁ። ናቪ ምንም ችግር የለውም። በቃ በጣም ስሜታዊ ሆኛለሁ። እሺ እንደመሰለ ስትረጋጋ ግን አገኘው። ታኒክ ምንድነው? ምን ማለት ነው? ማለት ውሳኔ? እኔ አንድ ነገር ልንገርህ ናቲ፣ ቢኒ በጣም ብዙ ስቃየውበት ልጅ ነው። ለስንትና ስንት ዓመት የለፋውበት ልጅ ነው። እና ለምንድን ነው ለኔ ያልነገርሽኝ? እኮ ነው እያልኩ ያለሁት። አንድ ነገር ልንገርህ፣ እንደ ድንገት ነው በቃ የተለያየ ነው። ሳላውቀው ነው ትቶኝ ሄደው። ገብቷል? ለዛ ያን ነገር ማስታወስ አልፈልግም። እንዲህ እንድትናገረውም ደግሞ አልፈልግም። እሺ ችግር የለውም። እንድናገረው ማፈልጊ? እሺ አመሰግናለሁ። ምንም ችግር የለውም። ለማንኛውም ሰላም ፋሚሊዎች አይታችኋል። እንዲህ እንድትናገረውም አልፈልግም። ጭራሽ ለኔ ነው የሚገባኝ። ምንድነው ያጠፋሁት? አይ አልገባኝም። ጥፋቴ ምንድነው? የበፊት ህይወቷን ለኔ መናገር አልነበረባትም ብላችሁ ታስባላችሁ? ይሄ እንዴት ሊሆን ይችላል? ምን ሊፈጠር እንደሚችል እኔ በምን አምናለሁ? ብቻ ተውት ፋሚሊዎች፣ ምንም ችግር የለውም። ይሄም ያልፋል። አመሰግናለሁ ፋሚሊዎች። መልካም